አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የዩቲዩብ ቻናል ተከታታዮች በሙሉ ሰላም ናችሁ? እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ የሆነ ነገር ለማስታወስ ነው የመጣሁት። በተለይ ውጭ ሀገር ለምትኖሩ እህትና ወንድሞች አንዳንድ የምንሸወደውና የማንሸወደውን ነገር መስራት ያለብንና መስራት የሌለብንን ነገር ማስታወስ ያህል ብዙ ላይ ጠፋችሁ ይችላል። በእርግጥ ኢትዮጵያ ላይ ግን ስላለን በነገሮች ሁሉም እንትናችን ልባችን ስላወቀብና በጣም የሚገርም ነገር ስላለ ነው የኑሮ ውድነት እና እሱን አንዳንድ ነገር ለማሳወት ፈልጌ ነው። አንድ የሆነ እኔ ጓደኛ ነበረ እዚህ ጋር ዛሬ ባጃጁ ሊሸጥ ባጃጁ የተገዛው 300 ሺህ ብር ነው። ትንሽ እርከስ ባለው ሰዓት በፊት ቀደም ሲል ማለት ነው። ብቻ ግን የዛን ሰዓትም ውድ ተብሎ ነበር በዚህ ዋጋ ሲገዛ 3 እኔ ከ10 ከ5 ምናምን አካባቢ የተገዛው ውድ ተብሎ ነው የተገዛው በዚህ ዋጋ ማለት ነው። አሁን ላይ ግን ያለው ሁኔታ በጣም የሚገርም ነገር ሄዷል። በጣም የሚገርም ነገር የተወደደው ማለት ነው። አሁን ባጃጅ 410 400 ሺህ ተቀማጭነት ያለው ባጃጅ የሚገዛው ምንም ስራ የሌለው ባጃጅ ማለት ነው። ግን እስኪ ብዙ ቹቶቻችን ነው ወንድሞቻችን ወደ ሰው ሀገር ስንሄድ ገንዘብ ፍለጋ ነው የምንሄደው። ገንዘብን ለማግኘት ብለን አስበን አልመን በባህርም ስንት ተደብድበን ስንት መከራ አይተን ደንበር ብዙ መከራ አይናችን ብዙ ነገር አይቶ ብሎ ሳውዲ አረቢያ ከገባን በኋላ የምንሰራውን ገንዘብ መያዝና አቀማመጡን ለማስተካከል ገንዘባችንን ውል ላይ በቃ አይደለም ለፍተህ ስታገኘው በቃ ገንዘብህም እንደዛው ላንተ ውጤት እየሰጠ መሄድ ስላለበት ማለት ነው። ብዙዎቻችን ግን የምንሸወደው ምን አለ መሰላችሁ? በጣም በቃ ሰውን አናምንም፣ አባቴን አላምንም፣ ወንድሜን አላምንም፣ እህቴንም እንደዛው አላምናትም በማለት ብዙ ሰው ብሬን ከባንክ ይቀመጥልኝ በቃ ባንክ አስገቡልኝ ብሬን ነው በቃ ወንዱም ደውሎ ሴቱም ደውሎ ይሄን ነገር ነው የሚለው። ባንክ ማስቀመጥ ግን ምንም ትርጉም የለውም። ምንም በቃ ባንክ ማስቀመጥ በቃ የሆነ ለቤተሰብ ይሳተሽ ራሱ ቤተሰብ ቢጠቀምበት ይሻላል። ባንክ ማስቀመጥ ትርጉም የለውም። ለምን ከተባለ ባንክ ለምሳሌ 100 ሺህ ብር ዘንድሮ ብታስቀምጥ የሚቀጥለው 100 ሺህ ብር ናት። እንደውም ባንኩም ሊቆርጥም ስለሚችል ሲጀመር 3 ብር ይሆን 4 ብር ባንክም ሊቆርጥ እንጂ የሚያስቀምጠው ዝም ብሎ የሰውን ገንዘብ ይዞ ዘላለም አይኖርም። በቃ በትንሽ 5000 ብር ስታወጪ 10000 ብር ስታወጪ 2000 ብር ስታወጪ ትንሽ የሆነ ነገር እያለ የቆረጡ ራሳቸው የሚቆራረጡት ነገር ስላላቸው ማለት ነው። ግን ያነ ገንዘብ በነፃነት እዚህ የምታምኑት ሰው ቤተሰብ የሆነ ሰው ካለ ለምሳሌ ቦታ ብትገዙ የተለያየ ነገር በቃ ደስ ያላችሁ የሆነ ንግድ በቃ ባጃጅ ለምሳሌ ባጃጅ ገዝቶ ለመስራት ዝም ብሎ ነው ፋይዳ ቢስ ነው። ግን ባጃጅ ገዝተሽው አሁን ላይ ያለው 400 ሺህ ብር ምናምን ነገር ገባ። እንግዲህ ባጃጅ ምንም ስራ የለውም። 3 ከምናምን ገዝቶ ወደ 8 ወር ምናምን ሲሰራ ከርሞ አሁን ዛሬ ስንት ይሸጣል? 380 ምናምን ሺህ ብር ይሸጣል። 8 ወር በላይ ሰርቶበታል ባጃጅ ሲሰራበትም ከርሞ እሱንም እንደገና አትርፎትም አሁን ባጃጅ ይሸጣል። መጨረሻ የኑሮ ውድነት በጣም ግርም የሚል ህይወት ነው ያለው ማለት ነው። 1 ሊትር ቤንዚን 60 ብር 70 ብር የነበረው አሁን ስንት ገባ? 280 260 250 ገባ 1 ሊትር ቤንዚን እና የኑሮ ውድነት ኢትዮጵያ ላይ በጣም ብቻ ፈጣሪ ሰላሙን ያንጣልን። በጣም የሚከብድ ህይወትን አሁን ያለንበት ነገር እንደው መለስ ብሎ ከህይወት ጋር ለሚያስተነትን ሰው በጣም ከባድ ነገር ነው። ሌሎቹም ይሄ ብቻ አይደለም እና እንደኔ በውጭ ሀገር የምትሰሩ እህትና ወንድሞቼ በጣም የምመክራችሁ ምክር እናንተ በጣም ይጠቅማል ብዬ ያሰብኩት ነገር ማለት ነው፣ ብራችሁን በባንክ አታስቀምጡ። በቃ ሰው ፈልጋችሁ ራሳችሁ የሆነ ሰው ፈልጋችሁ ገንዘባችሁ እናንተ ራሱ ለምሳሌ መኪና መግዛት ፈልጋችሁ እየሰራችሁ ሊሆን ይችላል። ከፍ ያለ ነገር ሌላ ነገርም ለመስራት ፈልጋችሁ ይሆናል የምታቅዱትና ያንን እስከሚሰራላችሁ ገንዘቡ ያንን እስከሚሞላ ዝቅ ብለህ የሆነ ነገር ገዝተህ አንተ እስከምትመጣና እኔ ስመጣ እንደ ያለ ነገር አደርግበታለሁ ብላችሁ ያሰባችሁትን ገንዘብ በባንክ ማስቀመጥ እስከዛው ብሩ ራሱ እየሰራ ያንን ገንዘብ እየተካው ይመጣል። ለምሳሌ ዘንድሮ አንድ የሆነ ነገር ብትገዙ ለሚቀጥለው አመት ያንን በዛ ዋጋ ታገኙ። 100 ሺህ ብር ዘንድሮ ባንክ ብታስቀምጥ ዘንድሮ 100 ሺህ ብር አንድ ነገር የሚገዛ ዋጋ ሊኖር ይችላል። የሚቀጥለው አመት ግን በ100 ሺህ ብር ያንን ዋጋ ታገኙ። በቃ ያልጠበቅነው ነገር ሁሉ በጣም ኦቨር እንግዲህ
ከሸቀጣ ሸቀጥ አንዳንድ መነሻ አድርጌ ምስር ክክ ምናምን ነገር የሚባሉት ማለት ነው በ150 ብር በ100 ብር ምናምን የነበሩ 300 ምናምን 400 ምናምን ነው የገቡት። በቃ የት እንደሚያደርሰን ብቻ ፈጣሪ አላህ ሰላም ነው እና በጣም ስለገረመኝ እህቶቼ ወንድሞቼ እንደኔ ሐሳብ ብራችሁን በባንክ እናስቀምጥ ብላችሁ መሸወድ የለባችሁም ብዬ ነው የማሳስባችሁ። ሰላማችሁ ይብዛልኝ። ሰብስክራይብ እና እንዲሁም ላይክ እያደረጋችሁ አበረታቱኝ። ሰላማችሁ ይብዛ።